አሜን። ሃሌሉያ ሃሌሉያ። እሰይ እሰይ። ማይልስቶን ሌላ አስቀምጠናል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። መዝሙር ላይ እንደዚህ የሚል ቃል አለ በጣም የምወደው። እናንተን ሳያችሁ በእውነት ወገኖቼ ዘጸአት እየተነበበ አይመስልም እኮ ኤክሳይትመንታችሁ፣ ኮሚትመንታችሁ። ይህን እግዚአብሔር ካልሆነ ማን ማድረግ ይችላል? ቀና ብዬ ሳይ ያላችሁን ኮሚትመንትና ያላችሁን ጥማት ያላችሁን መሰጠት ቀና ብዬ ሳይ መዝሙር ላይ ያለው ቃል ልቤ ውስጥ ፈሰሰ። ይህቺ ትውልድ የያዕቆብን አምላክ ፊት የምትፈልግ ትውልድ ናት። ይህቺ ትውልድ ቁሳቁስ ፈልጋ የመጣች ትውልድ አይደለችም። እኔ እዚህ ውስጥ የማየው በእውነት እየተነበበ ያለው የሆነ የሚያባብል ቃል አይደለም። እየተነበበ ያለው ዘጸአት ነው። ግን እዚህ ውስጥ የፈሰሰውን ሕዝብ በልብ ውስጥ ያለውን ጥማት ያለውን ጉጉት ያለውን ደግሞ መሰጠት ሳይ ይህቺ ትውልድ አልኩኝ በውስጤ የያዕቆብን አምላክ ፊት የምትፈልግ ትውልድ ናት። ሃሌሉያ። ሰው ፈልገን አልመጣንም። እዚህ ጋር የሆነ ነገር ፈልገን ሳይሆን የያዕቆብን አምላክ ፊት ፈልገን መተናል። በድጋሚ እንኳን ደህና መጣችሁ። የዛሬውን ቃል ፈጠን ፈጠን ብዬ አያለው። 3 ሰዓት ከ20 ደቂቃ ነው። ክብር ለኢየሱስ ይሁን። ፈጠን ፈጠን ብዬ አያለውኝ 4 ምዕራፎች ስለሆኑ ያሉኝ ማለት ነው። ጌታ ይባረክ። እንግዲህ ከምዕራፍ 37 ጀምረን የምንመለከተው ምዕራፍ 37 እንግዲህ መጀመሪያው በክፍል በክፍል ነው የምናየው። ዛሬ ብዙ ዲቴሎችን ከዚህ በፊት ስላየን ዋና ዋና ሀሳቦችን ዲቴሎችን ሳንገባ ዋና ዋና ሀሳቦችን ነው የምናየው። የመጀመሪያው ከቁጥር 1 እስከ 9 ድረስ እንግዲህ ባስልኤል ታቦቱን እንዴት እንደሰራው ነው የምናገኘው። ባስልኤል በእግዚአብሔር መንፈስ የተሞላው እግዚአብሔር በስሙ የጠራው ባስልኤል እግዚአብሔር መንፈሱን ያስታጠቀው ባስልኤል ታቦቱን እንዴት እንደሰራ እንዴት በጥንቃቄ እንደሰራ እናያለን። ታቦቱን በወርቅ ለብጦ ሰራው ይላል። ከግራር እንጨት በወርቅ ለብጦ ሰራው ታቦቱን ይላል። ወዳጆቼ የእግዚአብሔር ታቦት በሕዝቡ መካከል የእግዚአብሔር መገኘት መገለጫ ነው። ታቦቱ በመካከላቸው አለ ማለት ሪፕሬዘንት የሚያደርገው የሚያሳየው የሚገልጠው የእግዚአብሔር መገኘት በመካከላቸው መሆኑን ነው። አምላካቸው በመካከላቸው መሆኑን ነው የሚገልጠው። ካስታወሳችሁ ወደ 1ኛ ሳሙኤል ወደ ነገስት ምናምን ስንመጣ እናያቸዋለን። ካስታወሳችሁ ታቦቱ በመካከላቸው ሲሆን በዙሪያቸው ያሉ አሕዛብ ይፈሯቸው ነበረ። ታቦቱ ከነሱ ለቆ ሲሄድ በቃ ኤካቦድ የተባለው ክብር ከእግዚአብሔር ሸሸ ነው የተባለው። ለምን? ታቦቱ በመካከላቸው መኖሩ እግዚአብሔር ነው ሪፕሬዘንት የሚያደርገው። እኔ በዛ ላይ ሆኜ አናግራችኋለሁ ስላለ ማለት ነው። እግዚአብሔር በስርየት መክደኛው ላይ ሆኖ ከሕዝቡ ጋር ይነጋገር ነበረ። ስለዚህ ታቦቱ ለእስራኤል በጣም ወሳኝ ነገር ነበረ። ታቦት በጣም ወሳኝ ነገር ነው። ዛሬም ለኛ በጣም ወሳኝ ነገር ነው። ግን ታቦቱ ተቀየረ። እግዚአብሔር ዛሬ በእርሱ ላይ ሆኖ ከሕዝቡ ጋር የሚነጋገርበት የአዲስ ኪዳኑ ታቦት ሃሌሉያ ኢየሱስ ክርስቶስ ይባላል። በስርየት መክደኛው ላይ ሆኖ ከሕዝቡ ጋር ይነጋገር እንደነበረ ዛሬ ደግሞ በእውነተኛው የስርየት መክደኛችን በኢየሱስ ሆኖ እኛን በመጨረሻ ዘመን ደግሞ ተናግሮናል። ደግሞ ዕለት ዕለት ያነጋግረናል። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 2 ድረስ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ከጥንት ጀምሮ እግዚአብሔር በስርየት መክደኛ ላይ ሆኖ ሕዝቡን ይናገር ነበረ። በእሳትና በጢስ በደመና እየመጣ ለሕዝቡ ይናገር ነበረ። በህልም በራእይ በድምፅ ለሕዝቡ ይናገር ነበረ። አሁንስ ቁጥር 2 ላይ ሁሉን ወራሽ ባደረገው ሃሌሉያ ሃሌሉያ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ኢየሱስ ክርስቶስ ጌታ ነው። በልዩ ልዩ መንገድ ይናገር ነበረ። ነገር ግን የመጨረሻ ንግግሩን አሁን በኢየሱስ በኩል ተናገረ። ከዚህ ቀደም አባቶቻችን በልዩ ልዩ መንገድ ተናግሯቸዋል። እግዚአብሔር የተረዱበት ጊዜ አለ፣ ያልተረዱበት ጊዜ አለ። ከተገለጠው ክብር የተነሳ ተንቀጥቅጠው እሱ አይናገረን አንተ ተናገረን ሙሴ ብለው የጮሁበት ጊዜ ያለቀሱበት ጊዜ አለ። አሁን ግን እግዚአብሔር ሃሌሉያ በዚህ ዘመን መጨረሻ ጀስት በልጁ ተናገረን አይደለም የሚለው የዕብራውያን ጸሐፊ። ልጁ ማን እንደሆነ እንድናውቅ አድርጎ ነው በልጁ ተናገረን የሚለን። የተናገረበትን መንገድ
ክብደቱን እንድናቀው እርግጠኝነቱን እንድናቀው የከበረ መሆኑን እንድናውቅ የላቀ የተሻለ መንገድ መሆኑን እንድናውቅ የመጨረሻ መንገድ መሆኑን እንድናውቅ አድርጎ ነው የሚነግረን። በልጁ በኩል ተናገረ ቢል እኮ በቂ ነው፣ ግን እንዲሁ ሊነግረን አልፈለገም። ምን አለ? ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ታቦት ለምን ነበር የሚያገለግለው? የስርየት መክደኛው አለ። የስርየት መክደኛው ላይ ሆኖ እግዚአብሔር ሕዝቡን ያነጋግር ነበረ። ስለዚህ አሁን እኛ ደግሞ በዚህ ዘመን የስርየት መክደኛችን ኢየሱስ ክርስቶስ ስለሆነ በእሱ በኩል እግዚአብሔር ተናገረን። ሃሌሉያ። ከዛ ከቁጥር 10 እስከ 16 ቶሎ ቶሎ ሄዳለሁኝ፣ ልለቀው አልፈልግም የኢየሱስን ማንነት። አሁን እዚህ ጋር የዕብራውያን ጸሐፊ የተናገረው ነገር በጣም ነው ልቤን የሚነካው፣ ግን ራሴን ዲሲፕሊን አድርጌ አልፋለሁ። ብቻ ይህንን በልባችሁ ያዙ። እግዚአብሔር የተናገረኝ በዋዛ አይደለም በሉ። በቃ በዋዛ አይደለም፣ በቀላል መንገድ አይደለም፣ በሚተካ በሚለወጥ መንገድ አይደለም የተናገረኝ፣ በአማራጭ መንገድ አይደለም የተናገረኝ። እግዚአብሔር የተናገረኝ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ደግሞም በልጁ በዚህ ዘመን መጨረሻ የመጨረሻውን ድምፅ አመጣ እግዚአብሔር። ሃሌሉያ። የመጨረሻውን ድምፅ አመጣ፣ በልጁ ተናገረን። ቁጥር 10 እስከ 16 ለመሰላችሁ አለቅ ያለኝ ታቦቱ በዚህ ሁሉ አክብሮትና ጥንቃቄ የሚሰራበት አንዱና ብቸኛው ምክንያት እግዚአብሔር በስርየት መክደኛው ላይ ሆኖ ስለሚያነጋግራቸው በኡሪምና በቱሚም ይፈርድላቸው ነበረ። ዕጣ ነው ኡሪምና ቱሚም። ካህኑ ኡሪምና ቱሚም ይዞ ይገባና እግዚአብሔር ለሕዝቡ ያለውን ሐሳብ ሰምቶ ይወጣ ነበረ። ስለዚህ ታቦት ለእስራኤል ሕዝብ በጣም ወሳኝ ነው። አሁን ግን በዚህ ዘመን መጨረሻ በልጁ እዛ ከ10 እስከ 16 የሚናገረው ስለ ህብስት ማስቀመጫው ጠረጴዛ ነው። የህብስት ማስቀመጫው ጠረጴዛ እንዴት እንደተሰራ ይናገራል። ዲቴይሉን ስታዩት እንደው በቃ እንድትደነቁ ነው የምፈልገው። ይሄ ዲቴይል ሲያልቅ እመጣለሁ ብላችሁ የምትሄዱ እኮ አይደላችሁም እናንተ። እየተደነቅኩ ነበረ ቁጥራችሁን እያየሁኝ። ይሄ ሁሉ ዲቴይል ሲነበብ እኔ ምን አገባኝ የህብስት ማስቀመጫው ጠረጴዛ ስለተሰራበት አሰራር፣ ስንት ክንድ እንደሆነ ቁመቱ፣ ስንት ክንድ እንደሆነ ርዝመቱ እኔ ምን አገባኝ ብላችሁ ያልሄዳችሁ እናንተ ብፁዓን ናችሁ። ምክንያቱም እግዚአብሔር በዛ የህብስት ማስቀመጫ ጠረጴዛ ላይ እየሳለ ያለው ስዕል ስላለ ማለት ነው። ጌታ ይባረክ። የህብስት ማስቀመጫው ጠረጴዛ ከግራር እንጨትና ከወርቅ ተሰራ። ታቦቱም ከምንድን ነው የተሰራው ብያለሁኝ? ከግራር እንጨትና ከወርቅ ነው የተሰራው። የግራር እንጨት ማንን ይወክላል አልን? ከዚህ በፊት በነበረው ጥናታችን ሰውን ይወክላል። የግራር እንጨት የማይመች ከእንጨትም የማይመች እንጨት፣ ስንት የተመረጠ እንጨት እያለ ማለት ነው። ሰውን ነው የሚወክለው። ደካማነትን፣ ተሰባሪነትን፣ ጠማማነትን ሰውን ነው የሚወክለው። ወርቅ ደግሞ የሚወክለው ፍጹምነትን ስለሆነ መለኮትን ነው። እምነታችሁ እንደ ወርቅ ተፈትኖ አይደል የሚለው? ፍጹምነትን ፐርፌክሽንን ስለሆነ የሚያሳየው ወርቅ የሚወክለው መለኮትን ነው። ስለዚህ ታቦቱንም ሆነ የህብስቱን ማስቀመጫ ጠረጴዛ ባስልኤል ሲሰራ እግዚአብሔር ከምን እንዲሰራ አዞት ነበረ? ከግራር እንጨት በወርቅ ለብጦ፣ ማለትም ሰውንም መለኮትንም በያዘ ሁኔታ። ሃሌሉያ። እግዚአብሔር ህዝቡን ያነጋግር የነበረው ምን ላይ ሆኖ ነው? ከግራር እንጨት ተሰርቶ በወርቅ በተለበጠ ታቦት ላይ ሆኖ። ያ ማለት ኢየሱስ ነው። አምላክ ሰው የሆነ አምላክም ሰውም የሆነ ብቸኛ በሰውና በእግዚአብሔር መካከል ያለ ሰው የሆነ ኢየሱስ ክርስቶስ ነው እንደሚል። ስለዚህ ታቦቱም ኢየሱስን ነው የሚያሳየው፣ ግራርና ወርቅ ሆኖ። እዚህ ጋርም አሁን የህብስት ማስቀመጫው ጠረጴዛው ከግራር እንጨት ተሰርቶ በወርቅ ተለበጠ። ሁል ጊዜ የማይነጥፍ የእግዚአብሔር ገበታ ማቅረቢያ ነው። ከግራር እንጨትና ከወርቅ መሰራቱ የሚወክለው ኢየሱስ ክርስቶስን ነው። ያ ገበታ የኢየሱስ ጥላ ነው ወገኖች። ሃሌሉያ። ሁል ጊዜ የማይነጥፍ ገበታ፣ መጥተን ዛሬ አልቋል ተብለን የማንሸኝበት ገበታ። ወደ እኔ የሚመጣ አለ ጌታ ኢየሱስ ክርስቶስ፣ እኔ የህይወት እንጀራ ነኝ አለና ወደ እኔ የሚመጣ ለዘላለም ከቶ አይራብም አለ። ለምን? ገበታው ሁል ጊዜ ሙሉ ነው። እግዚአብሔር ምን ብሎ አስጠንቅቆ ነበረ ካስታወሳቸው? ወደ ኋላ መጣበታለሁ። ገበታዬ ላይ ሁል ጊዜ እንጀራ እንዲቀመጥበት፣ ባዶ እንዳይሆን አለ። ሁል ጊዜ ማስቀመጥ ብቻ ሳይሆን ደግሞ በየማለዳው ትኩስ እንጀራ እንዲቀመጥበት ነው የምፈልገው አለ።
ያደረ የደረቀ አይደለም አለ። ባዶም እንዲሆን አልፈልግም፣ እጥረትም እንዲፈጠር አልፈልግም፣ ያደረ የደረቀም እንድታደርጉ አልፈልግም አለ። በየማለዳው ትኩስ እንጀራ እንዲቀመጥ ነው የምፈልገው አለ እግዚአብሔር። ሃሌሉያ። ባዶም እንዲሆን አይፈልግም። ይሄ ነው ገበታችን ኢየሱስ። ወደ እሱ ስንመጣ ባዶ ሆኖ አያውቅም። ባዶ አለመሆን ብቻ ሳይሆን ደግሞ በየማለዳው ፍሬሽ የሆነ ትኩስ የሆነ መገለጥን ይሰጠናል። ቃሉን ይመግበናል፣ መንፈሱን ያጠጣናል። ማለዳ መጥተን የትናንቱን እንጀራ አይደለም እንበላው። ይሄው ዛሬ ስንገናኝ የትናንቱን ነው እንደ እያወራን ያለ ነው አይደለም እኮ። ለምን መሰላችሁ? እግዚአብሔር አዟላ ገበታዬ ላይ ትኩስ እንጀራ ይቀመጥ ብሏል። ትኩስ እንጀራ፣ ትኩስ መና ነው የሚሰጠው እግዚአብሔር። እግዚአብሔር ፍሪጅ ውስጥ የተቀመጠ መና አይሰጥም። ትኩስ ነገር አለው። ሃሌሉያ። ያ ገበታችን ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስም እንዲህ አላቸው ይላል፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ይላል። እንጀራው ደግሞ ወዳጆቼ ሕይወትን ከመስጠቱ ባሻገር ህብረት የምናደርግበት ስፍራችን ነው። ህብረት የምናደርግበት ስፍራችን ነው። ሰዎች እኮ በገበታ ዙሪያ የሚቀጣጠሩትና የሚገናኙት በቤታቸው ምግብ ስለሌለ አይደለም፣ ስለ ራባቸው አይደለም። አሁን ከጓደኞቻችሁ ጋር፣ ከወዳጆቻችሁ ጋር፣ ከቤተ ዘመድ ጋር ተገናኝታችሁ የምትበሉት በየቤታችሁ በልታችሁ መምጣት አቅቷችሁ ነው እንዴ? አይደለም። ገበታ ላይ መብላት ብቻ ሳይሆን ሌላ ዓላማ አለ። ህብረት ማድረግ የሚባል ማለት ፌሎሺፕ የሚባል ነገር አለ። ስለዚህ እግዚአብሔር ስንበላ ኖሪሽ እንድንደረግ ወይንም የሚያስፈልገንን ከምግብ ከመንፈሳዊ መብል የሚያስፈልገንን ጥንካሬ ከመንፈሳዊ መብል የምናገኘውን እድገት እንድናገኝ ብቻ ሳይሆን ለመብላት በምንመጣበት ሰዓት ከሱ ጋር ህብረት እንድናደርግ ይፈልጋል። ዳትስት ሰዎችን በገበታ ዙሪያ የምንጋብዘው ቤታችሁ ምግብ የላችሁም እያልናቸው አይደለም። ኑ በገበታ ዙሪያ ህብረት እናደርግ እያልን ነው። አይታችሁ ከሆነ ህብረት ደግሞ በገበታ ዙሪያ በጣም ነው የሚሰምረው። እንደውም ፈረንጆቹ ምን ይላሉ? ከባባድ ሚቲንጎችን በገበታ ዙሪያ ነው ማድረግ ይላሉ። ለምን ከተባለ ሰው ሆዱ ሲከፈት አብሮ ልቡ ይከፈታል። እና ትልልቅ ቢዝነስ ሚቲንጎች በገበታ ዙሪያ ይደረጋሉ። የሚገርማችሁ ነገር። ስለዚህ እግዚአብሔርም ኑ ወደ ገበታዬ ይልና መብላት ብቻ ሳይሆን ፌሎሺፕ እናደርጋለን። እዛ ጋር ልባችሁ ይከፈታል። ስትመገቡ፣ ቃሌን ስትመገቡ፣ መንፈሴን ስትመገቡ ልባችሁ ይከፈታል። እውነተኛ ፌሎሺፕ ማድረግ እንችላለን። ሌላ ቦታ ላይ በጣም ኮስተር ብለው ሪዘርቭድ ሆነው ተቀምጠው የነበሩ ሰዎች አይታቸዋል። አብረው ገበታን ሲቆርሱ በጣም ነፃ መሆን ይጀምራሉ። የሆነ ነገር በቃ ይፈታል። እዛ አካባቢ ያለው አየር ይለቀቃል። እግዚአብሔር በገበታው ዙሪያ ተሰብስበን እንደዚህ ህብረት እንድናደርግ ይፈልጋል። እንድንመገብ ብቻ አይደለም፣ ህብረት የምናደርግበት ስፍራችን ነው። ይህን እንጀራ በልተን ህይወትን አግኝተናል። ደግሞ ዕለት ዕለት በዚህ ማዕድ ዙሪያ ህብረት እናደርጋለን። አሁን እኛ እያደረግን እንዳለ አንብቤዋለሁኝ ዘጸአትን ብላችኋል ስትመጡ ዘፍጥረትን እኔ አንብቤዋለሁኝ። ስለዚህ ዛሬ ልውጣ ይቅርብኝ። ዘፍጥረት 1 ነው እየተነበበ ያለው። ይቅርብኝ ብሎ የወጣ ሰው የለም እዚህ ውስጥ። ለመሰላችሁ አንዴ በልቶ በቃኝ እንደማይል ሰው የእግዚአብሔርንም ቃል አንዴ አንብቦ በቃኝ አይባልም። መብላችን ነው፣ መንፈሳዊ መብላችን ነው፣ መንፈሳዊ መጠጣችን። ልክ ለስጋችን አንዴ መግበን እንደማንተው መንፈሳችንም እንደዚያው ነው ማለት ነው። ስለዚህ በቃሉና በመንፈሱ አማካኝነት መብላታችንን እንቀጥላለን። እግዚአብሔር ገበታው ሁሌ ሙሉ እንዲሆን በየማለዳው አዲስ እንጀራ እንዲቀርብ አዟል። ስለዚህ ወደ ገበታው ቀርበን ህብረት ስናደርግ ለየዕለቱ የሚሆን ትኩስን መና እግዚአብሔር ይሰጠናል። ዛሬ እያደረገ እንዳለው ማለት ነው። ጌታ ይባረክ። የህብስቱን ማቅረቢያ ለዛ ነው ጌታ ከጌታ እግዚአብሔር ምን አለ? ከግራር እንጨትና ከወርቅ ስሩልኝ አለ። ወደ ልጄ ወደ ኢየሱስ መጥቶ አንድ ሰው አይራብም ሊለን እኮ ነው። የማይነጥፍ ገበታ ነው ኢየሱስ ሊለን እኮ ነው። ወደ እሱ መጥቶ ደግሞ ያደረ እንጀራ አይደለም ይዞ የሚሄደው፣ ያደረ እንጀራ አይደለም፣ ትኩስ እንጀራ አለው። ሁል ጊዜ ከእግዚአብሔር ፊት የማይታጣ ሰው በነገራችን ላይ ሁል ጊዜ አዲስ ነገር አለ። ሁል ጊዜ እንደው አንድ ምሳሌ በነገራችሁ ደስ ይለኝ ነበረ፣ ግን ሰዓታችንን ለመጠቀም ቶሎ ቶሎ እያልኩኝ አልፋለሁኝ። 4 ምዕራፍ ስለሆነ ምንም የማይወጣው ይመስላል። የጌታ ነገር ግን ብዙ አለበት ውስጥ። ከዛ በኋላ ከቁጥር 17 ጀምሮ ደግሞ ስለ መቅረዙ አሰራር ደግሞ እናያለን። መቅረዝ ማንን ነው የሚወክለው ብለናል። ሰሞኑን በነበረ ጥናታችን ጥቅሶችን አምጥተን ነው፣ ራሳችን ፈጥረን ሳይሆን ጥቅሶችን አምጥተን መቅረዙ የሚወክለው ቤተክርስቲያንን ነው ብለናል። ለምን? በመንፈስ ቅዱስ ዘይት አማካኝነት ብርሃኗ የሆነውን ክርስቶስን ተሸክማ የምታበራ
በዚህ ምድር ላይ ቤተክርስቲያን ስለሆነች ማለት ነው። ደግሞ ይህንን ስል ገጣጥመንም አይደለም እንደዚህ ያልነው። ራእይ ዮሐንስ ላይ ጌታ ኢየሱስ ክርስቶስ ለዮሐንስ በፍጥሞ ደሴት የተገለጠበት ስፍራ ላይ ምንድን ነው ያለው? ባየሁት ጊዜ እንደሞተ ሰው ሆኜ ወደቅኩኝ፣ ከዛ እጁን ጫነብኝ፣ አይዞ ፊተኛና ኋለኛ የማይሞተው ሞቼ የነበርኩኝ ተነስቻለሁ እኔ ነኝ ብሎ አጽናናውና ከዛ በኋላ በሰባቱ መቅረዞች መካከል ሲመላለስ አየውና እነዚህ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ነው ብሎ ነገረው ማለት ነው። ጌታ ይባረክ። ሰባቱ አብያተ ክርስቲያናት ናቸው አለ። ስለዚህ ቤተክርስቲያን ናት መቅረዟ። ዛሬ ቤተክርስቲያን ናት መቅረዟ። የዚህ መቅረዝ ትርጓሜው እሱ ነው። ከንጹህ ወርቅ እንዲሰራልኝ ፈልጋለሁ አለ እግዚአብሔር። ዛሬም እግዚአብሔር ቤተክርስቲያንን ዘይቱን መንፈስ ቅዱስን መሸከም የምትችል መብራቱን ኢየሱስን የምታበራ አድርጎ ክብርት የክርስቶስ አካል አድርጎ ሊሰራት ይፈልጋል። በጥንቃቄ ሊሰራት ፕሪሳይዝሊ የሚፈልገውን ነገር እየተናገረ ሊሰራት ይፈልጋል። እኛ እንደወደድን እንድንሰራት ሳይሆን ልክ ለባስልኤል እና ለኤልያብ ልኬት እንደሰጣቸው ከጥሩ ወርቅ ከንጹህ ወርቅ እንድትሰሩልኝ ነው የምፈልገው መቅረዙን አለ። ዝም ብላችሁ ካገኛችሁት ነገር እንድትሰሩልኝ አልፈልግም። ምክንያቱም ይሄ መቅረዝ ብቻ አይደለም፣ ልትመጣ ያለችው የክርስቶስ ኢየሱስ ሙሽራ ምሳሌ ነው። ይሄ መቅረዝ በጥንቃቄ እንዲሰራልኝ ፈልጋለሁ አለ። በጥንቃቄ እንዲሰራልኝ ፈልጋለሁ። እየተቆራረጥኩኝ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 እንደዚህ ያለ፣ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገረ ይላል። ከዛ ግን እኔ የዓለም ብርሃን ነኝ ብሎ ብቻ አልተወም። ምን ላይ እንደሚበራ ደግሞ ተናግሯል። ማቴዎስ 5 ከ14 እስከ 16 ላይ እናንተ የዓለም ብርሃን ናችሁ አለ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። እኛ የዓለም ብርሃን ነን ስንል ከራሳችን አውጥተን የምናበራው ነገር የለም። እንዳልኳችሁ እኛ እንደ መስታወት ነን። ያየውን ነገር ነው ሪፍሌክት የምናደርገው። የእግዚአብሔርን ፍቅር ስናይ ፍቅር ሪፍሌክት እናደርጋለን። የኢየሱስን ብርሃን ትኩር ብለን ስንመለከት ደግሞ የእሱኑ ብርሃን እናንጸባርቃለን። መስታወት ላይ እኮ እንደዚህ ባትሪ ብታበሩበት የራሱን መብራት አይደለም የሚያበራው፣ ነገር ግን የበራበትን ያንን ባትሪ መልሶ ያንጸባርቀዋል። እኛም ልክ እንደዛ ነን። ብርሃኑን ትኩር ብለን ስንመለከት የዓለም ብርሃን እንሆናለን። እኛ ከራሳችን አፍልቀን ግን አይደለም የምናበራው፣ የእሱን ብርሃን ነው ሪፍሌክት የምናደርገው መልሰን። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ይበራል። መልካም ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። ይህንን ጥቅስ ስናነብ ብዙ ከፍለን ነው የምናነበው። ግማሹ እናንተ የዓለም ብርሃን ናችሁ ተብሏል። በጌታ በኢየሱስም አበራለሁ፣ ጨለማው ላይ ሄጄ እበራበታለሁ። አሜን፣ እንበራበታለን። ነገር ግን እንዴት ነው የምትበሩበት አለ ጌታ። እዛው ላይ ተርጉሞልናል እኮ ምን አለ? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። ትላንትና ባነበብነው ክፍል ካስታወሳችሁ ምን ብለን ነበረ? እግዚአብሔር ሙሴ መጥቶ ክብርህን አሳየኝ ሲለው እሺ መልካምነቴን በፊት አሳልፋለሁ ምን ተባብለን ነበር? እንደውም አንድ ሆቴል ገብታችሁ ውሃ አቅርብልኝ ስትሉት አስተናጋጁን እሺ ስፕራይት አመጣላችኋለሁ ቢላችሁ እንደማለት ነው። በቃ ግራም ያጋባ ነገር ነው እኮ። ግን አንድ ነገር ገባን አይደል? እያነበብን ስንሄድ የእግዚአብሔር ክብር የሚወጣው ከመልካምነቱ ነው። እግዚአብሔር ክብሩን የሚገልጠው መልካምነቱን በመግለጥ ነው፣ መልካም በማድረግ ነው ክብሩን የሚገልጠው ብለን ገባን። መልካምነቴን በፊት አሳልፋለሁ፣ በዛ ነው ክብሬን የማሳይህ አለ እግዚአብሔር። ያ መልካምነት ደግሞ አልቲሜትሊ ኢየሱስ ክርስቶስ ነው። የእግዚአብሔር የመጨረሻው መልካምነት አያችሁ። የእግዚአብሔርን ክብር እኮ አይተናል እኛ፣ ኢየሱስን አየነው። የመጨረሻው የእግዚአብሔር መልካምነት ኢየሱስ ክርስቶስ ነው። ስለዚህ የእግዚአብሔር ክብር በመልካምነት ነው የተገለጠው። እግዚአብሔር ለሙሴ ክብርን አሳየኝ ሲለው ሙሴ መልካምነቴን ነው ገልጥልሃለሁ ያለው። ኢየሱስ ክርስቶስን መጥቶ የእግዚአብሔርን ክብር በሚያንጎደጉድ ድምፅ አይደለም የገለጸው። እግዚአብሔር በጣም ክቡር ነው ወገኖቼ፣ እግዚአብሔር በጣም እጅግ በሚያንጸባርቅ ብርሃን ውስጥ የሚኖር ነው ወገኖቼ ብሎ አይደለም የእግዚአብሔርን ክብር የገለጠልን። የእግዚአብሔርን ክብር የገለጠልን መልካም በማድረግ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ደስ አይላችሁም? እግዚአብሔርም የናዝሬቱን ኢየሱስ ክርስቶስን በኃይልና በመንፈስ ቅዱስ ቀባው፣ እርሱም
የታመሙትን እየፈወሰ የአጋንንት ስርዓት ውስጥ ያሉትን ነፃ እያወጣ መልካም እያደረገም ይዞር ነበረ ይላል። ሃሌሉያ! አያችሁ፣ የእግዚአብሔርን ክብር እየገለጠ ይዞር ነበረ፣ እየፈወሰ ነፃ እያወጣ መልካም እያደረገ ይዞር ነበረ። ስለዚህ እኛስ የእግዚአብሔርን ክብር እንዴት አድርገን ነው የምንገልጠው? ክብሩን እገልጣለሁ ስንል ብዙ ጊዜ ምን ማለታችን ነው? እስኪ ራሳችንን እንጠይቀው። ጌታ ሆይ ክብር ይገለጥ ምናምን ስንል የሆነ ነውጥ እንዲፈጠር እየጠበቅን ነው። የሆነ ጭስ እንዲሞላው ቤቱን እየጠበቅን ነው። ክብሩን ይግለጥ እግዚአብሔር ብለን ስንጸልይ ማለት ነው። ክብሩን በእኔ ይገልጣል ስንልም በቃ የሆነ ተአምራት እንዲያደርግ በኛ ነው እየጠበቅን ያለ ነው። ነገር ግን ጌታ ኢየሱስ ክርስቶስ የዓለም ብርሃን ናችሁ አለ። ከኔ ተቀብላችሁ ታበራላችሁ አለ። ደግሞ መብራት ተራራ ላይ ነው መቀመጥ ያለበት አለ። ከዛ ተራራ ላይ ቁጭ ብሎ ለሁሉም ማብራት አለበት አለ። ለሁሉም እንዴት ነው የሚያበራው ጌታ ኢየሱስ? መልካሙን ስራችሁን ሲያዩ ነው። መልካሙን ስራችሁን ሲያዩ በሰማይ ያለውን አባታችሁን ያከብሩታል። ስለዚህ ያ ብርሃን ምንድን ነው? መልካሙ ስራችሁ ነው። እንግዲህ እንደ አሮን ሰው ምን ይፈልጋል እያለን አናገለግልም። እንደ ሙሴ እግዚአብሔር እንዲህ ይላል እያልን ግን እናገለግላለን። ታበራላችሁ ያለን እግዚአብሔር በመልካም ስራችን ነው። እግዚአብሔር ክብሩን የገለጠው መልካምነቱን በሙሴ ፊት አሳልፎ መሐሪነቱን አውጆ ነው። ጌታ ኢየሱስ እግዚአብሔርን የገለጠው አብን የገለጠው መልካም እያደረገ እየዞረ ነው። እኛን ደግሞ መልካሙን ስራችሁን አይተው አባታችሁን በሰማይ ያለውን እንዲያከብሩት ብርሃናችሁ በሰው ሁሉ ፊት ይብራ አለን ማለት ነው። ሃሌሉያ! ግን ደግሞ ደስ የሚለው ነገር ጌታ ይባረክ። እንደው አዲስ ኪዳን እኮ በጣም እኮ የሚገርም ነው። የሚገርም ኪዳን ውስጥ እኮ ነው ያለነው። እናንተ መልካም ስራ ማድረግ አለባችሁ ምናምን ነገር አይደለም እኮ አዲስ ኪዳን። ማብራት አለባችሁ አይደለም እኮ የሚለን። ይሄው ዘይት መንፈስ ቅዱስ፣ ይሄው ብርሃን ኢየሱስ ክርስቶስ። ጌታ ሆይ ታዲያ ከኔ ምንድን ነው የምትፈልገው? መቅረዝ መያዣ እንድትሆኝ ነው የምፈልገው። ጅስት በቃ የከበረ መዝገብ የኔ ነው። እናንተ የከበረ መዝገብ ውለዱ አልላችሁም። የከበረ መዝገብ የኔ ነው። የሸክላ ዕቃ ሁኑኝ። የከበረውን መዝገብ በሸክላ ዕቃ ውስጥ ማስቀመጥ እፈልጋለሁ። ይህንን ዘይት በእናንተ ውስጥ አስቀምጬ ብርሃን የሆንኩት እኔ በእናንተ እየበራሁ የዓለምን ጨለማ መግፈፍ እፈልጋለሁ። ታዲያ የኛ ድርሻ ምንድን ነው? ጌታ ሆይ ራሳችሁን ብቻ ስጡኝ። መቅረዝ ነው የምፈልገው እኔ። ዘይቱም ከኔ ነው፣ ብርሃኑም ከኔ ነው። እኔ የምፈልገው ፈቃደኛ የሆነ መቅረዝ፣ ዘይቱን ተሸክሞ ኢየሱስን የሚገልጥ። ሃሌሉያ! ዘይቱ እኮ ነው አቅማችን። እናንተ ዘይት ከሌለ እኮ መቅረዙ ምን ያማረ ቢሆን ብርሃን መብራት ይችላል እንዴ? ግን የማያልቅ ዘይት ተሰጥቶናል። የማይነጥፍ ዘይት ተሰጥቶናል። ኢየሱስ ጌታ ነው። ዘይቱን ዕለት ዕለት እየተሞላን ኢየሱስን ደግሞ በቃሉ በኩል እንደዚህ ዕለት ዕለት እየተረዳን እናበራለን። ከዛ አሁን ስራ አይሆንብንም። ኧረ ማብራት አለብኝ ወይኔ ኧረ ጉዴ ፈላ እንዴት አድርጌ ነው ማበራው አንልም። ዘይቱ ካለ ኢየሱስ ካለ ቃሉ ካለ እናበራለን። ሃሌሉያ! የማብራት ትርጉሙ ብቻ ይግባል። ለዛ ነው ዘካርያስ ላይ እግዚአብሔር እንደዚህ ያለ ትሰሩታላችሁ ታደርጉታላችሁ ይላቸዋል። እዛ ቦታ ላይ መልሶም ይላል ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ ነው እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። የምናበራው በመንፈሱ ነው እንጂ በኃይልና በብርታት አይደለም። ደስ ይበላችሁ ወገኖች። የሆነ የማትሸከሙትን ቀንበር ልጭንባቸው አይደለም የመጣሁት፣ ያላችሁን ላሳስባችሁን የመጣሁት። የእግዚአብሔርን ቃል ትርጉሙን በትክክል ተረድተን የማብራት ትርጉም ገብቶን ዘይታችንን ዕለት ዕለት እየተሞላን ኢየሱስን በቃሉ በኩል እያበራን እንድንኖር ላሳስባችሁ ነው እንጂ የመጣሁት ቀንበር ልጭንባቸው አልመጣሁኝም። የእሱ ቀንበር ቀሊል ነው፣ የሚያስጨንቅ አይደለም እኮ። እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና፣ ግን ደግሞ አሳርፊያችሁ እንደው ቀንበር አልባ አድርጌ ዘላን አላደርጋችሁም አለ። ቦዘኔዎች እንድትሆኑ ደግሞ አልለቃችሁም። እኔም ቀንበር እሰጣችኋለሁ፣ ግን የኔ ቀንበር እስከ ዛሬ እንዳጎበጣችሁ አይነት ቀንበር አይደለም። ሕግ አጉብጧቸዋል። እንዳጎበጣችሁ እንድትሰብሩት እንደተሰጣችሁ አይነት ሕግ አይደለም የኔ ቀንበር። ቀሊል ነው፣ ደግሞ ልዝብ ነው። አይጎረብጥም፣ አያበልዝም። ጠባሳን አይጥልም። የጌታን ነገር ተሸክሞ ኢየሱስን አብርቶ ኢየሱስን ገልጦ ሰው ማታ ሲገባ ድክም ብሎት ዝሎ አይገባም። ይልቁንም
ኢነርጃይዝድ ሆኖ ይገባል ማለት ነው ወደ ቤቱ ሲመጣ። ለምን? ቀንበሩ ቀሊል ነው፣ ደግሞ ልዝብ ነው። ሸክሜ ቀሊል ነው፣ ቀንበሬም ልዝብ ነው ብሏል ጌታችን ኢየሱስ። ስሙ ይባረክ። የኢየሱስ ስለሆናችሁ ደስ አይላችሁም? ደስ አይላችሁም? ስወደው ይሄንን ጌታ በጣም በእውነት በጣም ገና ወስኜ ወደ ጌታ ሳልመጣ መጽሐፍ ቅዱስ እያነበብኩኝ፣ በተለይ እኔ መጽሐፍ ቅዱስ አንብቤ ነው ጌታን የተቀበልኩት ወደ ጌታ የመጣሁት። ከዚህ በፊት ምስክርነቴን ያልሰማችሁ ካላችሁ እና እያነበብኩኝ ፐርሰን ጂሰስ በጣም ማረከኝ። በቃ ኢየሱስ የሚባለው ማረከኝ። በቃ ያ ሰው ልቤን ተቆጣጠረው። በቃ ሰው የሆነው አይደለ ወንጌላት ላይ ያለው ኢየሱስ፣ ሰው የሆነው ኢየሱስ ልቤን ተቆጣጠረውና ዝም ብዬ ስሙን ወደድኩትና የአዜብን መዝሙር እሰማ ነበረ። ኢየሱስ የሚለው ስም ልዩ ጉልበት አለበት የሚለው መዝሙር እሰማ ነበርና ታድላ እላለሁኝ፣ እቀናባታለሁኝ። ስለ ኢየሱስ እንደዚህ ስትዘምር ታድላ እሷን ባረገኝ ምናምን ብዬ እቀናባት ነበረ። ጌታ ይባረክ። የኢየሱስ መሆን መታደል ነው። ዘይት ሰጥቶ ብርሃኑን ሰጥቶ ይኸው እኔ ብርሃኑ፣ ይኸው ዘይቱ፣ መቅረዝ ብቻ ሸክላ ዕቃ ብቻ ነው የምፈልገው እኔ። ጌታ ሆይ እኔ እኮ በሚሰበር የሸክላ ዕቃ እንዴት ይሄንን ውድ ነገር ታስቀምጣለህ? ወደድኩ። የከበረን መዝገብ በሸክላ ዕቃ ውስጥ ሊያስቀምጥ ወደደ ይላል እግዚአብሔር ቃል። ወደድኩኝ ይላል እግዚአብሔር። ከዛ በኋላ የምናገኘው የተሰሩትን ዋና ዋና ዕቃዎች ነው እያነሳው ያለሁት አይደለ? ታቦቱን አነሳው፣ የህብስቱን ጠረጴዛ አነሳሁኝ፣ መቅረዙን አነሳሁኝ። አትረሷቸው ማወር እነዚህ ነው። ታቦቱ ሲባል ዝም ብላችሁ ታቦት የሚል ቃል አይደለም የምትሰሙት። ከዚህ በኋላ የህብስት ጠረጴዛ ሲባል ስልችት አይላችሁም፣ ዝም ብላችሁ አታልፉትም። ያ የማይነጥፍ ገበታ ኢየሱስ እኮ ነው ትላላችሁ። መቅረዙ ሲባል ምን አገባኝ አትሉም። ለካ ቤተክርስቲያን ናት፣ ዘይቱን እየተሞላች ብርሃኑን ኢየሱስን የምታበራ ለዓለም የምታንጸባርቅ ለካኛ ነን ትላላችሁ። አያችሁ፣ ሪሌት ካደረጋችሁ አትሰለቹትም፣ አትጠሉትም፣ አትረሱትም። ጌታ ይባረክ። አሁን ደግሞ የዕጣን መሰዊያውን እናያለን። ሰሞኑንም እያየነው ነው። ከወርቅ ይሰራልኝ አለ እግዚአብሔር፣ ከወርቅ ይሰራልኝ። መዝሙር 141 ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ አለ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን አለ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። እናንተ አስባችሁታል? ቅዱሳን ሲጸልዩ እግዚአብሔር በቃ እንደ ዕጣን ይቀበለዋል። እያሸተተው ደስ ይሰኝበታል። የቅዱሳኑ ጸሎት የእግዚአብሔርን ዙፋን ያጥነዋል። መልካም መዓዛ ሆኖ ያጥነዋል። ምንድነው እዚህ እንትን ላይ ያለው የዕጣን መሰዊያ ላይ ያለው ምንድነው ብዬ ስጠይቅ አለ ዮሐንስ፣ ይሄማ የቅዱሳኑ ጸሎት ነው አለኛ ለመልአኩ። የእግዚአብሔርን ዙፋን ያጥነዋል። ምስጋናችን እየወጣ ያጥነዋል። አምልኳችን እየወጣ ያጥነዋል። ስናወድሰው፣ ስናከብረው፣ ስሙን ስናነሳሳው፣ አቤኔዘር ስንለው ለካ ዕጣን እየወጣ ነው፣ ጭስ እየወጣ ነው። በመንፈሳዊ ዓለም የእግዚአብሔርን ዙፋን እያጠነ ነው። ስለዚህ ይሄ ለእኔ የከበረ ነው አለ። ከወርቅ ይሰራልኝ አለ እግዚአብሔር፣ ከወርቅ ይሰራልኝ። አክብሩት አለ። መሰዊያችሁን አክብሩት አለ። በጌታ በኢየሱስ ክርስቶስ ስም ለመሰዊያችን ያለን አክብሮት ይመለስ። በጌታ በኢየሱስ ስም አክብሩልኝ አለ እግዚአብሔር። ዕጣን ጸሎትን ነው የሚወክለው። ስለዚህ ይሄ ወርቅ ኢየሱስ ክርስቶስ ነው። ጸሎትን ስለሚወክል በኢየሱስ ክርስቶስ በኩል ብቻ ወደ እግዚአብሔር የምናቀርበው መስዋዕት ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 23 እስከ 26 ጌታ እንደዚህ አለ፣ በዚያን ቀንም ከእኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እስከ አሁን በስሜ ምንም አልለመናችሁም፣ ደስታችሁም ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ይህን በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ ማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁኝም አለ። ዕጣናችን ጸሎታችን ነው። በኢየሱስ ክርስቶስ በኩል ወደ እግዚአብሔር የምናሳርገው የጸሎት መስዋዕታችን፣ የምስጋና መስዋዕታችን፣ የውዳሴ መስዋዕታችን፣ የአምልኮ መስዋዕታችን ከወርቅ ይሰራልኛል እግዚአብሔር። ሃሌሉያ። ከዛ ምዕራፍ 38 ላይ ነው የሚመጣው። እነዚህን 4 ኦብጀክቶች ካየን በኋላ ማለት ነው። እኔ እናንተም ብሆን 4ቱን ኦብጀክቶች ዘርዝሬ ጽፋቸዋለሁ፣ ምንን እንደሚወክሉ በቅንፍ አጠገባቸው እያደረኩ ማለት ነው፣ አቤኑዬ እንደሚያደርገው።
ሃሌሉያ። ከዛ ምዕራፍ 38 ላይ በናስ የተለበጠው የምናገኘው ከቁጥር 1 እስከ 7 ድረስ በናስ የተለበጠ የሚቃጠል መስዋዕት መሰዊያ። እንግዲህ ለመስዋዕት አገልግሎት የሚውሉት ዕቃዎች ሁሉ ከናስ ስሯቸው ነው ያለው እግዚአብሔር። ከናስ ይሰሩልኛል። ናስ የፍርድ ምልክት ነው ብያችኋለሁ። በብሉይ ኪዳን በመጽሐፍ ቅዱስ ናስ የፍርድ ምልክት ነው። ስለዚህ እግዚአብሔር በዚያ መሰዊያ ላይ በየቀኑ ኃጢአትን ይቀጣል፣ ኃጢአት ላይ ይፈርዳል። በየቀኑ እዛ መሰዊያ ላይ ማለት ነው። ከናስ ስሩልኝ ብለዋል እግዚአብሔር፣ ፍርድን ስለሚያመለክት እውነተኛውና ዘላለማዊው መስዋዕት እስኪመጣ ድረስ በየቀኑ እግዚአብሔር በኃጢአት ላይ ይፈርድ ነበረ እዛ መሰዊያ ላይ ማለት ነው። ዕብራውያን 9 ላይ ግን እንደዚህ ያለን የዕብራውያን ጸሐፊ እንዲህ ቢሆንስ አለ፣ እንደ ድሮ ቢሆን ማለት ነው። የመጀመሪያውን ይህንን ስርዓት አነሳና እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበረ፣ ብዙ ጊዜ መስዋዕት ይቀርብ እንደነበረ ማለት ነው። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ኃጢአት ላይ እግዚአብሔር ለአንዴና ለመጨረሻ ጊዜ ፈረደበት። አሁን በየቀኑ አይደለም ኃጢአት ላይ የሚፈርደው እግዚአብሔር። በነገራችን ላይ እንደው ባላንስ አድርጋችሁ እንድትሰሙኝ እየለመንኳችሁ፣ ሰው አሁን ወደ ሲኦል የሚገባው ስለሚለማመደው የድርጊት ኃጢአት አይደለም። እሱ የድርጊት ኃጢአት በመስቀል ላይ ተፈርዶበታል። ሰው አሁን ወደ ሲኦል የሚገባው የሱን ኃጢአት ተሸክሞ በመስቀል ላይ የተፈረደበትን ኢየሱስ ክርስቶስን እሱን ወክየዋለሁኝ፣ የእሱ ጽድቅ ይቆጠርልኝ፣ የኔን ኃጢአት እሱ ይውሰድልኝ ብሎ ባለመቀበሉ ምክንያት ነው። ይህንን ስላችሁ ባላንስ አድርጋችሁ እንድትሰሙኝ እለምናችኋለሁ። ያልኳችሁ ለምንድን ነው? ኃጢአት ማድረግ ምንም አፌክት አያደርገንም እያልኩኝ እንዳልሆነ እንድትረዱልኝ ስለመፈልግ። ነገር ግን ገና ለገና ሰው ይህንን የተሳሳተ መረዳት ይይዛል ተብሎ የኢየሱስ ክርስቶስ የመስቀል ስራ መቃለል የለበትም። ሰው ሲኦል የሚገባው ኢየሱስን ስላላመነ። በዓለም ያሉ ሰዎችን እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ በዓለም ያሉ ሰዎችን ጸባያቸውን ስለማሻሻል አልጨቀጭቃቸውም። ለምን? የእግዚአብሔር ቃል ሲናገር ቀድሞ የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። ከጽድቅ ነፃ እኮ ናቸው። ምን አርጉ ነው የምትሏቸው? ወደው እኮ አይደለም። ማስተር እኮ አላቸው። እንደውም ስለ ባህሪው፣ ስለ አካሄዱ፣ ስለ ኑሮ መወቀስም መታረምም መገሰጽም ያለበት ዳግመኛ የተወለደ ሰው ነው። ለዛኛው ሰው የሚያስፈልገው ዳግም ልደት ነው። ለዓለማዊ እኔ ምን ትመክሪያለሽ ብትለኝ ዳግም ተወለድ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበልና። ሲኦል የሚያስገባህ አሁን እያደረግካ ያለው የትኛውም ነገር አይደለም። ይሄ ሁሉ ነገር አንተ በክርስቶስ ኢየሱስ እመን እንጂ በመስቀል ላይ ተቀጥቷል፣ ጀጅ ተደርጓል ኦልሬዲ። ለምን? መጽሐፍ ሲናገር በልጁ የማያምን ተፈርዶበታል ይላል። በልጁ የሚያምን አይፈረድበትም ይላል። በልጁ የማያምን ደግሞ ይፈረድበታል አይደለም የሚለው። ኦልሬዲ በፍርድ ውስጥ ነው የሚኖረው። የፍርዱን ደብዳቤ ይዞ እየተንቀሳቀሰ ነው። ያቺ ቀን እስክትደርስና የፍርዱ ደብዳቤ ወደሚልከው አድራሻ እስከሚገባ ድረስ ደብዳቤውን ይዞ እየዞረ ነው። ያንን ደብዳቤ ኢየሱስ ክርስቶስ ይከስህና ያስጨንቅህ የነበረውን ያንን የዕዳ ጽሕፈት ያንን ደብዳቤ ጠርቆ ከመንገድ አስወግዶልሃል። እምነትህን ጌታ ኢየሱስ ክርስቶስ ላይ አድርግና የዚህ ነፃነት የዚህ ደህንነት ተጠቃሚ ሁን ነው። አሁንኛ ወንጌል ማለት እኮ ይሄ ነው። በቃ ወንጌል ማለት እኮ አትጠጣ፣ አታጭስ፣ አትቃም አይደለም ወገኖቼ። ወንጌል እኮ ጠባይ ማረሚያ አይደለም። ወንጌል ጠባይን ያርማል። አዎ ውጤቱ ነው እሱ። የወንጌል ልቡ ግን ኃጢአትህ ተፈርዶበታል፣ እመንና የዚህ ፍርድ ተጠቃሚ ሁን። ለምን መሰለ? ኢየሱስን ካመንከው በአንድ ጥፋት ሰው 2 ጊዜ አይቀጣም። ከቅጣት ታመልጣለህ። አንድ ሰው በፍርድ ቤት ጥፋተኛ ነህ ብሎ ከተወሰነበት በኋላ ከተፈረደበት በኋላ እስር ቤት ገብቶ 5 ዓመት የተፈረደበትን ጥጥት አድርጎ ጨርሶ ከወጣ በኋላ የዛሬ 5 ዓመት ያሰረው ፖሊስ መንገድ ላይ ቢያገኘው አንተማ ወንጀለኛ ነህ ምን ልታረግ ወጣህ ብሎ መልሶ ያስረዋል እንዴ? አያስረውም። ቅጣቱን ጨርሶ ወጥቷል። በአንድ ጥፋት 2 አይቀጣም ሰው። ኢየሱስ ክርስቶስን ያመነና የተቀበለ ሰው
ኢየሱስ ስለሱ ኃጢአት አንድ ጊዜ ስለተቀጣለት ድጋሚ እሱ ስለ ኃጢአቱ አይቀጣም። ስለዚህ አዳዲስ ሰዎች ካላችሁ አትሙቱ። ኢየሱስ ሞቶላችኋል ወገኖች። አትሙቱ። አንገታችሁን አትድፉ። እሱ አንገቱን ደፍቶላችኋል። አትተው። እሱ ተትቶላችኋል። የእግዚአብሔር ልጅ ለምን ተውከኝ ብሎ አቃስቶላችኋል። አትሙቱ ወገኖች። የሞተላችሁን እመኑት። ኢየሱስ ጌታ ነው። ጌታ እንግዲህ ወደ ወንጌል ስብከት ወሰደኝ በድንገት። እግዚአብሔር ይርዳኝ በሰዓቴ እንድጨርስ እና በናስ የተለበጠው የሚቃጠል መስዋዕት መሰዊያ ከናስ ይሰራልኝ አለ እግዚአብሔር። ለምን በየቀኑ መፈርድበት ነው አለ። በየቀኑ ኃጢአት ላይ ፈርዳለሁኝ አለ። አንዴ ያ ለዘላለም የሚያረካኝ መስዋዕት እስከሚመጣ ድረስ በየቀኑ ኃጢአት ላይ ፈርዳለሁኝ። ለዘላለም የሚያረካው ሲመጣ ግን ይሄ አሮጌ ይሆናል አለ። ያስረጃዋል። ይሄንን አዲሱ ሲመጣ የተሻለ ስለሆነ የከበረ ስለሆነ ይሄንን ያስረጃዋል አለ። ኢየሱስ ስሙ ይባረክ። ስለዚህ አሁን የቀረልን የመስዋዕት ስርዓት በቀደም ምስጋና ነው ብለናል። ዛሬ ደግሞ ራሳችንን ሕያውና ቅዱስ መስዋዕት አድርገን ዕለት ዕለት ማቅረብ። ሮሜ ምዕራፍ 12 ከቁጥር 1 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ እንግዲህ ምን ቀረ? ሁሉ ነገር ካለቀ፣ ሁሉ ነገር ከተሰራ፣ የዘላለም መስዋዕት አድርጎ ራሱን በዘላለም መንፈስ ካቀረበ፣ እግዚአብሔርን መስዋዕቱን ከተቀበለ፣ ከረካ፣ ከዚህ በኋላ በግ መግዛት ከሌለብን፣ ፍየል መግዛት ከሌለብን፣ ዋኖስ ማምጣት ከሌለብን፣ እሺ እንግዲህ ምን እናድርግ? ሐዋርያው ጳውሎስ ምን እናድርግ? ዝም ብለን እናውደልድል? አይድል እንሁን? እንደፈለግን እንድንሆን ነው ይህ ሁሉ ነገር የተሰራልን? አይደለም። እንግዲህማ እንዲህ የተደረገለት ሰው ሰውነቱን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስን መስዋዕት አድርጎ ያቀርባል እንጂ ዝም ብሎማ አይድል አይሆንም። ዝም ብሎማ ቦዘኔ አይሆንም። ነፃ የወጣው በዓላማ ስለሆነ እሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ከዛ ቁጥር 8 ላይ ሌላ ኦብጀክት ደግሞ ይመጣል። የመታጠቢያው ሰን እና መቀመጫው በመገናኛው ድንኳን ደጃፍ ከሚያገለግሉ ከሴቶች መስታወት። እህቶቼ መቼም ይሄ ነገር ምንድን ነው ካላላችሁ ይገርመኛል። ስታዩት ከሴቶች መስታወት ይሰራ ሲል እግዚአብሔር ምንድን ነው ካላላችሁ እንዴት ምን አገናኘው? ድንኳኑ ደጅ ላይ የሚያገለግሉ የናስ ድሮ ያለው መስታወት የናስ መስታወት ነው። እንዳሁኑ የብርጭቆ መስታወት አልነበረም እና ናስ ነው። በናሱ ፊታቸውን ያሉ የድሮ ሴቶች ማለት ነው። እና ከሴቶቹ መስታወት ስራልኝ። ምኑን? የመታጠቢያውን ሰን መቀመጫውን። መገናኛው ድንኳን ላይ የሚያገለግሉ ሴቶች አሉ አይደለ? መስታወት አላቸው አይደል? የናስ መስታወት። አዎ እሱን ወስደ በሱ ስራልኝ። ለምን? እግዚአብሔር ሆይ ወደ እኔ ህልውና ወደ እግዚአብሔር ሲቀርቡ ራሳቸውን መመልከት አለባቸው። ራሳቸውን መመልከት እንዳለባቸውን የሚጠቁመን ምን አመጣው? ከመስታወት መስራት መታጠቢያን። መገናኛው ድንኳን በር ላይ የሚቀመጠውን ዕቃ ከመስታወት መስራት ምን አመጣው? ራሳቸውን እንዲያዩ፣ ኤግዛማይን እንዲያደርጉ፣ ኢቫሉዌት እንዲያደርጉ። በመንፈሳዊው ነገር ስናመጣው ኢቫሉዌት እንዲያደርጉ ራሳቸውን ይጠቁማል። ዛሬ ለእኛ መስታወታችን የእግዚአብሔር ቃል ነው። ያዕቆብ ይነግረናል አይደለም? ቃሉን የሚሰማ የማያደርግ ቢኖር በጤ የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል አለ። ቃሉ ፊት ስንቀመጥ ለካ መስታወት ፊት የተቀመጥ ነው። እና መስታወት ፊትን አሁን ይሄ ካሜራ ለምሳሌ ፊቴን እያሳየኝ ነው እንደ መስታወት። እና አስባችሁታል? እዚህ ጋር የሆነ ጥላሸት ነገር ቢኖርብኝና ዝም ብለው እግዚአብሔር ቃል ፊት ቀርቦ እርምጃ ማይወስድ ሰው ማለት ልክ እንደዛ ነው የሚለን ያዕቆብ። ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ከዛ ይሄዳል። ወዲያውም ምን እንደሆነ ይረሳል ያየው ነገር። ለምን? መስታወቱ ፊት እያለ ልክ መስታወቱ እንደነገረው ብድግ አላደረገው፣ ይረሳል አለ። ነገር ግን አለ ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል ይላል ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 31 ራሳችንን ብንመረምር ግን ባልተፈረደብን ነበር ይላል። አያችሁ፣ መስታወቱ እዛ ጋር የተቀመጠላቸው ራሳቸውን እንዲመረምሩበት ነው። ኢቫሉዌት እንዲያደርጉ፣ ራሳቸው እንዲመዝኑበት፣ ምን ላይ እንዳሉ እንዲያውቁ። መስታወቱ በነገራችን ላይ ቆሻሻውን ብቻ አይደለም መርጦ የሚያሳየው እኮ አይደለም፣ ያለውን ሁሉ ነው የሚያሳያችሁ። የምታውቁትን ያሳያችኋል፣ የማታውቁትን ያሳያችኋል፣ የምትችሉትን ያሳያችኋል፣ የማትችሉትን ያሳያችኋል፣ በክርስቶስ ኢየሱስ የተሰራላችሁን ያሳያችኋል፣ ያለቀውን የተፈጸመውን ያሳያችኋል፣ ደግሞ ፕሮሰስ ላይ ያለውን ያሳያችኋል፣ ሊመጣ ያለውን ተስፋችሁን ያሳያችኋል። መስታወቱ
ኦል ራውንድድ ነው። ኦል ራውንድድ ነው። ዝም ብሎ ቆሻሻ ብቻ እየለቀመ የሚያሳይ መስታወት እናንተ ቤት አለ? የለም። እኔ ቤት የለም። እኔ ቤት ቆንጆ አድርጌ ከተሰራሁኝ ፀጉሬን ቆንጆ እንደሆነ ያሳየኛል። የተበላሸ ነገር ካለ እንደተበላሸ አድርጎ ያሳየኛል። የሁላችን መስታወት እንደዛ ይመስለኛል። የእግዚአብሔር ቃል እውነተኛ ስለሆነ ቆንጆ የሆናችሁ ቀንም ይነግራችኋል። የፊት መጨማደድ ያለባችሁ ቀንም ይነግራችኋል። ጌታ ይባረክ። እዛ ከቁጥር 9 እስከ 20 ድረስ ቅዱስ ማደሪያው በኃጢአተኞች መካከል ቢኖርም ከኃጢአተኞች ጋር የሚለይበት ገደብ አደባባይ ስለሚባል ነገር ይነግረዋል። ስለ አደባባዩ ያወራል እግዚአብሔር። ስለ አደባባዩ ይነግረዋል። ለምን መሰላችሁ? እግዚአብሔር ቅዱስ ነው፣ ማደሪያውም ቅዱስ ነው። ነገር ግን ደግሞ ፍቅር የሚባል ነገር አለው ከሰው ልጆች ጋር። ከፍቅሩ የተነሳ በኃጢአት የረከሱ ሰዎች መካከል ሊያድር መጥቷል። ነገር ግን ደግሞ ፍቅሩ የእግዚአብሔርን ፍቅር ስናስብ ማሰብ ያለብንን አንድ ነገር ልንገራችሁ። የእግዚአብሔር ፍቅር የእግዚአብሔርን ቅድስና ኮምፕሮማይዝ የሚያደርግ አይደለም። by the expense of his holiness አይደለም የሚወደን። by the expense of his righteousness አይደለም የሚወደን። እግዚአብሔር ሁለቱንም ባላንስ አድርጎ ነው የሚወደን። ስለዚህ በጣም ወዳቸዋለሁ፣ አዎ፣ ነገር ግን ቅድስናዬ ስለምወዳቸው ብሎ ሳይቀጣቸው አይቀርም። ወደ እኔ ቢቀርቡ ቅድስናዬ ያጠፋቸዋል። ፍቅሬ ቅድስናዬን ሚውት አያደርገውም። ቅድስናዬ ዲማንድ የሚያደርገው ነገር መሞላት አለበት። ስለዚህ አደባባይ ስራ እና ሰው ከዛ እንዳያልፍ ንገርልኝ አለ እግዚአብሔር። ሰው ከዛ እንዳያልፍ ንገርልኝ። አያችሁ፣ በኃጢአተኞች መካከል ነው ያለው። ከኃጢአተኞች ጋር የሚለይበት ገደብ ደግሞ ይፈልጋል እግዚአብሔር። ለምን? እንዳያጠፋቸው፣ ለራሳቸው ጥቅም። እግዚአብሔር የሚያደርገውን ነገር ሁሉ የሚያደርገው አትቅረቡ፣ ተራራውን አትንኩ ሲል እሱን ስለሚያረክሱት አይደለም፣ እነሱ ስለሚቀሰፉ ነው። ቅድስናው እነሱን ስለሚያጠፋቸው እንጂ እሱን ስለሚጎዱት አይደለም፣ እነሱ ስለሚጎዱ ነው። ስለዚህ አደባባዩን አዘጋጅልኝ አለ። አደባባዩን አዘጋጅልኝ። እኛ ራሳችን እኮ ዓለም ውስጥ ብንኖርም ዓለም ውስጣችን እንዳትገባ አደባባይ አያስፈልገንም ወገኖች። እኛስ ዓለም ውስጥ እንኖር፣ ጌታ ኢየሱስ ክርስቶስም ብሎናል። እኔ ከዓለም እንዳይደለው ከዓለም አይደሉም፣ ስለዚህ ነው ዓለም የጠላቸው፣ ከክፉ እንድጠብቃቸው ነው እንጂ ከዓለም እንድታወጣቸው አልለምንህም። እኔ ከዓለም እንዳይደለው እነሱም ከዓለም አይደሉም ብሏል። ነገር ግን ደግሞ እንድታወጣቸው አይደለም የምፈልገው፣ ዓለም ውስጥ ይኑሩ ብሏል ጌታ ኢየሱስ ክርስቶስ። ዓለም ውስጥ መኖራችን የእግዚአብሔር ዓላማ ነው። ዓለምኛ ውስጥ መኖሯ ግን የእግዚአብሔር ዓላማ አይደለም። አያችሁ፣ እግዚአብሔር በእስራኤል መካከል ማደሩ ዓላማው ነው፣ ፈቃዱ ነው። ህዝቡን ከግብፅ ምድር ያወጣው ለዛ ነው። ነገር ግን ደግሞ አደባባይ አለ። ገደብ አያስፈልገንም? አንዳንድ ጊዜ በጣም ያሳስበኛል፣ በጣም ያሳስበኛል። እስከምን ድረስ እንደሆነ ሰዎች አልፈው እንዲገቡ የምንፈቅደው፣ የማያምኑ ሰዎች እስከምን ድረስ ዘልቀው እንዲገቡ እንደምንፈቅድ አንዳንድ ጊዜ ያሳስበኛል። በምክራቸው ስራችንን፣ ህይወታችንን፣ ትዳራችንን ስንመራ የሌለ ሲሆን ይገርመኛል ነው። እኛ ዓለም ውስጥ እንድኖር ነው እንጂ ዓለምኛ ውስጥ እንድትኖር አይደለም ጥሪያችን። እኛ ወደ እነሱ ሄደን እንድንለውጥ እንጂ እነሱ ወደ እኛ ገብተው እንዲለውጡን አይደለም ጥሪያችን። አደባባያችሁን አስምሩ። ደግሜ እናገራለሁ፣ እየሰማችሁኝ ከሆነ አደባባያችሁን አስምሩ። ወደ ቅድስት የምታስገቡትን፣ ወደ ቅድስተ ቅዱሳን የምታስገቡትን ነገር ምረጡ። ህዝቡን ስለሚጠላ አይደለም እግዚአብሔር፣ መግባት ስለሌለባቸው ነው ማያስገባቸው። ስለምትጠሏቸው አይደለም ገደብ የምታስቀምጡት፣ አደባባይ ስላላችሁ ነው። ጌታ ይባረክ። ከዛ በኋላ ከቁጥር 21 እስከ 31 ለአገልግሎት የዋሉ ዕቃዎችን ዝርዝር ሲያስቀምጡ እናያለን። ባስልኤልና ኤልያብ የእግዚአብሔርን ስራ ለመስራት ስጦታውን ተቀብለው ሲያስተዳድሩ በፍጹም ግልጽነትና ተጠያቂነት ይሰሩ እንደነበረ ነው ይሄ የሚያሳየን። በጣም በግልጽነት፣ በጣም በተጠያቂነት የሰበሰብነው ዕቃ ይሄ ነው፣ ጥቅም ላይ የዋለው ይሄ ነው ብለው
በተጠያቂነት የእግዚአብሔርን ስራ ሲሰሩ እናያቸዋለን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እና 2 ላይ ሐዋርያው ጳውሎስ እንዲህ አለ፣ እንዲሁም ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈልጋል። አዲሱ መደበኛ ትርጉም በደንብ ይገልጸዋል። ስለዚህ ዛሬ ወደ አዲሱ መደበኛ ትንሽ ሄዳለሁ በዚህ ክፍል። እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባላደራዎች ሊቆጥረን ይገባል ይልና ባላደራዎችም ታማኝ ሆኖ መገኘት አለባቸው። ከባስልኤልና ከኤልያብ ታማኝነትን መማር አለብን። ዋው ባስልኤል ሲገርም ብለን አይደለም መሄድ ያለብን። ትራንስፓረንሲያቸው ደስ ሲል ደግሞ አካውንታቢሊቲ በጣም ደስ የሚል ነገር ነው የሚያሳዩት። ጌታ ይባረክ። ሁለተኛ ቆሮንቶስ 8 ከ20 እስከ 21 ላይም ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን አለ። አያችሁ፣ ታማኝነታችን ደግሞ በገንዘብ በቁሳቁስ ብቻ ሳይሆን እግዚአብሔር ስለሰጠን ስጦታ እንዴት ነው የምናስተዳድረው? አስተዳዳሪዎች ነን። በነገራችን ላይ ነቢያት ብንሆን የትንቢት ስጦታ እንድናስተዳድር እግዚአብሔር ያመነን ባላደራዎች ነን። አስተማሪዎች ብንሆን የማስተማርን ስጦታ እንድናስተዳድር እግዚአብሔር ያመነን ባላደራዎች ነን። ዘማሪዎች ብንሆን እንደዛ። ስለዚህ አለ ሐዋርያ ጳውሎስ ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በጌታ ፊት ብቻ አይደለ፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለን። እዚህ ህብረት ላይ መቼም የእግዚአብሔርን ቃል እያጠና ያለ ሰው እስከ ዛሬ ድረስ እኔ ልቤን ጌታ ነው የሚያውቀው እኔ ስለ ሰው ግድ የለኝም የሚል ሰው እንደማይኖር አምናለሁ። ምክንያቱም ብዙ ጊዜ ስለተነጋገርን ማለት ነው። ሐዋርያው ጳውሎስ በጌታ ፊት ብቻ አይደለም ማለት፣ ነገር ግን በሰው ፊት ደግሞ ለሰው ለአይምሮ የሚመች ነገር ነው የምናደርገዋል። ጌታ ይባረክ። ምዕራፍ 39 ላይ ስንመጣ በጣም ይገርመኛል። 39 እና 40 እግዚአብሔር እንዳዘዘው የሚል ቃል 39 ላይ 8 ጊዜ 40 ላይ 8 ጊዜ በኔ መጽሐፍ ቅዱስ 16 ጊዜ በሁለቱ ምዕራፍ 16 ጊዜ እግዚአብሔር እንዳዘዘው የሚል ቃል ተጽፏል። ሙሴ አንድ ጊዜ አይበቃም ነበር? በቃ ይሄንን ስራ ብሎ ዘርዝሮት ሁለቱም ምዕራፍ ላይ ያለውን ሁሉንም እግዚአብሔር እንዳዘዘው ሰሩት ማለት አይቻልም ነበር? ነው። ባለፈው ምን ተባብለናል? እግዚአብሔር የደጋገመውን እንደጋገማለን። ምክንያቱም እግዚአብሔር ዝም ብሎ አይደጋግምም። እግዚአብሔር ያልደጋገመውን ደግሞ በስሱ የተናገረውን ነገር እኛም ልክ እንደዛው እናደርጋለን። በጣም ካስፈለገ እግዚአብሔር በጣም ይደጋግመዋል። የሆነ አንድ ጥቅስ ይዘን ወይ ሁለት ጥቅስ ይዘን መላው መጽሐፍ ቅዱስ ስለዛ እንደሚያወራ ከምናስመስል እግዚአብሔር የደጋገመውን እንደጋግም፣ እግዚአብሔር ያከረረውን እናክርር፣ እግዚአብሔር ደግሞ ላይት ያደረገውን ቀላል አድርጎ ያለፈውን ቀላል አድርገን እናልፋለን። ለቃሉ ታማኝ መሆን ማለት ይሄ ነው። እግዚአብሔር እንዳዘዘው የሚለው 8 ጊዜ ተጽፏል። 39 እና 40 ላይ እናንተን ቁጠሩት። ከዛ 39 ላይ ከቁጥር 1 እስከ 7 ስለ ካህናቱ አልባሳት ይነግረዋል። ኤፉድ ሊቀ ካህናቱ የሚለብሰው የእስራኤል ልጆች ስም የተቀረጸበት ልብስ ነው። እንደምታውቁት ካህኑ ወደ እግዚአብሔር በገባ ቁጥር የእስራኤል ልጆች በእግዚአብሔር ፊት ተሸክሞ ይቆማል። እዛ ኤፉድ ላይ ስማቸው ስለተቀረጸ ኢንግሬቭ ነው የተደረገው። በቀደም ተነጋግረናል። ተቀርጿል። ስለዚህ ያንን ይዞ ይቀርባል። ሁል ጊዜ ያንን ለብሶ በገባ ቁጥር ይዞ ይቀርባል። ሃሌሉያ። ዛሬ ግን ስማችን በኤፉድ ላይ ሳይሆን በሰማይ መዝገብ የተጻፈው የኛ። ሃሌሉያ። በአሮን ኤፉድ ላይ አይደለም የኛ ስም የተጻፈው፣ በሰማይ መዝገብ። ጌታ ኢየሱስ ሉቃስ 10 ቁጥር 20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችኋል። ኢየሱስ ጌታ ነው። በዛች መቅደስ የ12ቱ ነገድ ስም ሁል ጊዜ በኤፉድ ላይ ተሸክሞ አሮን ይገባ እንደነበረ የኛ ሊቀ ካህን ደግሞ በሰማይ መዝገብ ሃሌሉያ፣ በማይቀደደው በማያረጀው በማይነትበው በማይሰረዘው በማይደለሰው በሰማይ መዝገብ ላይ ስማችንን አጽፎታል። ሁል ጊዜ ስማችን በሰማይ መዝገብ ላይ ይታያል። ሃሌሉያ። ከዛ ከ8 እስከ 21 ላይ ስለ ደረት ኪሱ ነው የሚያወራው። በቀደም አይተነዋል። የደረት ኪሱ የሚያመለክተው ሊቀ ካህኑ እስራኤልን በትከሻው ብቻ ሳይሆን በልቡም እንደሚሸከማቸው ነው ብለናል በቀደም። ልቡ ላይ አድርጓቸው ይግባል። የእስራኤልን ሕዝብ በልቡ ይሸከማል ይላል በቀደም ያነበብነው ክፍል አይደለም። የደረት ኪሱ ላይ የእስራኤልን ሕዝብ ይዞ ስለሚገባ በልቡ ይሸከማቸው ይላል፣ በትከሻው ብቻ ሳይሆን። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 በጣም ልቤን ይነካኛል ይሄ ቃል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዛ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል።
ኃጢአታችንን ማስተሰረይ ብቻ ሳይሆን አሁን ይሄ ጫንቃ በጫንቃው ነው አሁን የሚሸከማቸው አሮን። ጫንቃ የሚያመለክተው የአንድን ሰው ሸክም ስለመሸከም ነው። which is ኃጢአታችንን፣ በደላችንን፣ መተላለፋችንን ተሸክሞልናል። አዎ እቺ ግን የደረት ኪሷ ግን በጣም ልቤን ትነካኛለች። ልብን የምታመለክተው ፍቅርን ነው የምታመለክተው። ስለዚህ ዮሐንስ ወንጌል ላይ ያለው ቃል ምንድን ነው የሚለን? የወደዳቸውን በቃ ሬስኪው አደረጋቸው አይደለም የሚለው፣ ከኃጢአትና ከበደላቸው ታደጋቸው ብቻ አይደለም የሚለው፣ እስከ መጨረሻው ወደዳቸው። ኢየሱስ ጌታ ነው። እስከ መጨረሻው ይወደኛል በሉ እስኪ። ማዳን ብቻ ሳይሆን ማስመለጥ ብቻ ሳይሆን አንዳንድ ሰው እኮ አንዳንድ በጎ አድራጊ እኮ አለ ያለባችሁን ችግር ፈቶላቸው በልሂድ ወዳጄ እኔ በጣም ብዙ ጉዳይ አለኝ ብሎ ትቷችሁ የሚሄድ ማለት ነው። ችግራችንን ፈቶ በሉ ወዳጆቼ እኔ ብዙ ጉዳይ አለኝ፣ ዓለማትን የማስተዳድር ነኝ፣ እዚህ ከእናንተ ጋር ብሎን አልሄደም። ወደደንና አዳነን። ከዛስ እስከ መጨረሻው ወደደን። ቱ ደ ፉለስት እስከ መጨረሻው። ፍቅር የሚባለው ነገር ጥግ ካለው እስከ ጥጉ ድረስ ወደደን። እስከ መጨረሻው ይወደናል። ጌታ የወደደን ያዳነን ቀን ብቻ አይደለም፣ የተሰቀለልን ቀን ብቻ አይደለም፣ እስከ መጨረሻው። እስከ መጨረሻው የደረት ኪሱ የሚያመለክተው ፍቅርን ነው። ጫንቃው ላይ ያለው ስም የሚያመለክተው፣ ኤፉዱ ላይ ያለው ስም የሚያመለክተው ሸክማችንን እንደተሸከመልን፣ ኃጢአታችንን በደላችንን እንደተሸከመልን፣ ተግሳጻችንን እንደተሸከመልን ነው። ደረቱ ኪስ ላይ ግን ያለው ስማችን የሚያመለክተው ፍቅሩን ነው። ፍቅሩን ነው። ፍቅር ከውለታ ይልቃል። ፍቅር ከውለታ ይልቃል። ጌታ ይባረክ። ከዛ ከ22 እስከ 26 የካህናቱ ቀሚሶች ጠርዝ ላይ ሻኩራ ማለት ቃጭል ማለት ነው። ቤል ነው የሚለው እንግሊዝኛው እና ሮማን ይኖርባቸው ይላል። እና አንድ ሰው ምን አለ? አሃ አለ እግዚአብሔር የካህናቱ ቀሚስ ላይ አለ ቃጭሉ ምስክርነት ነው፣ ድምፅ ነው አለ። ሮማኑ ደግሞ ፍሬ ነው አለ። አገልግሎት ምስክርነት ከፍሬ ጋር ሲሆን ነው አለ እግዚአብሔር የሚያስደስተው። ድምፅም እንዲኖር ይፈልጋል፣ ሮማንም እንዲኖር ይፈልጋል እግዚአብሔር። እና አንድ ሰው የተናገረው አባባል አለ በጣም ፓወርፉል፣ ልቤን የሚነካኝ ደግሞ፣ ወንጌልን ሁል ጊዜ ስበክ አለ። ይቅርታ፣ ወንጌልን ሁል ጊዜ ስበክ አለና አስፈላጊ ሆኖ ሲገኝ ብቻ ንግግርን ተጠቀም። ገብቷቸዋል። በአብዛኛው ወንጌል የሚሰበከው ለካ በህይወት ነው። አስፈላጊ ሆኖ ሲገኝ ንግግርን ተጠቀማለ። ወንጌልን ግን ሁል ጊዜ ስበክ አለ። ምስክርነት ከፍሬ ጋር ሲሆን እንዴት ያምራል። ቁጥር 30 እና 31 ቅድስና ለእግዚአብሔር፣ ወይንም ይሄ በአዲሱ መደበኛ ሄዳችሁ ብታዩት ቅዱስ ለእግዚአብሔር ነው የሚለው። ቅዱስ ለእግዚአብሔር። የዚህ ጥላ አካሉ ሊመጣ ያለው እውነተኛ የእግዚአብሔር ቅዱስ ኢየሱስ ነው። እኛም ደግሞ በእርሱ በማመን ተቀድሰናል። ሉቃስ ወንጌል ምዕራፍ 4 ቁጥር 34 ላይ አጋንንት ስለ ጌታ ስለ ኢየሱስ የተናገሩት በጣም ይገርመኛል። አይክዱም፣ አይዋሹም። አይገርማችሁም? በቃ ሊክዱት አይችሉም ማንነቱን። ብዙ ነገር እኮ ያሻሉ፣ ግን በኢየሱስ ማንነት ላይ መዋሸት ግን አልቻሉም። የናዝሬቱ ኢየሱስ ሆይ አሉ፣ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄሃለሁኝ አለና፣ አንተ የእግዚአብሔር ቅዱሱ the holy one የእግዚአብሔር ቅዱሱ። ሐዋርያት ሥራ ላይም ጴጥሮስ እንደዛ ብሏል። እናንተ ግን ቅዱሱን አለ። ሃሌሉያ። ቅዱስ ብቻ ሳይሆን ቅዱሱ the holy one ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ይላል። ይሄ ቅዱሱ ኢየሱስ ክርስቶስ ነው። በሱ በማመን እኛም ተቀድሰናል። ከዛ ከ32 እስከ 43 የማደሪያው ድንኳን እግዚአብሔር እንዳዘዘው ተሰርቶ ተጠናቀቀ ይለናል። ወዳጆቼ የተጻፈልን መጠናቀቁ ብቻ ሳይሆን እግዚአብሔር እንዳዘዘው ተሰርቶ መጠናቀቁም ጭምር ነው። እንዴት ተሰራ ነው ለመሰላችሁ? እግዚአብሔር በውጤቱ ብቻ ሳይሆን በሂደቱም እንድናከብረው ይፈልጋል። በሂደት እንደሚከብር ታውቃላችሁ። እግዚአብሔር የትም ፍጪው ዱቄቱን አምጪው አይደለም። የእግዚአብሔር አሰራር በሂደት ይከብራል፣ በውጤት ብቻ አይደለም።
ጌታ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩህ አለ። አያችሁ፣ ስራችንን መፈጸም ብቻ ሳይሆን እግዚአብሔርን በሚያከብር መንገድ መፈጸም የሚባል ነገር አለ። ጌታ ላደርገው የሰጠኝን ስራ ሁሉ ፈጸምኩት አይደለም ያለው፣ አንተን በሚያከብር መንገድ ነው የፈጸምኩት አለ። መንገዱ እግዚአብሔርን ግድ ይለዋል። አፈጻጸማችን ግድ ይለዋል። ፍጻሜው ብቻ ሳይሆን አፈጻጸማችን እግዚአብሔር ግድ ይለዋል። ስለዚህ ምን ይለናል? እግዚአብሔር እንዳዘዘው ማደሪያው ተሰርቶ ተጠናቀቀ አይደለም፣ እግዚአብሔር እንዳዘዘው ተሰርቶ ተጠናቀቀ ይለናል። እዛ ምዕራፍ 40 የጨረስኩኝ ነው። ከመጀመሪያው ወር በፊተኛው ቀን የመገናኛ ድንኳኑን ማደሪያ ትተክላለህ አለው እግዚአብሔር። አያችሁ፣ ዓመቱን እርሱን አስቀድሞ እንዲጀምር ነው የፈለገው ለሙሴ ሲያዘው። በዓመቱ መጀመሪያ ላይ መስከረም 1 ማለት ነው። እኛ እንዳደረግነው ክብር ለጌታ ይሁን፣ ሃሌሉያ። ይሄ ቃል በእውነት የኛ ቃል መስሎ ይታየኝ። በዓመቱ ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ። የመጀመሪያው ወር ምንድነው? አሁን በእኛ ሀገር መስከረም ነው አይደለ? የፊተኛው ቀን መስከረም 1 ነው። የእግዚአብሔርን ቃል የጀመርንበት ማለት ነው። ትተክላለህ፣ አስቀድመህ ይህን ጀምር ዓመቱን አለው። ከዛ እግዚአብሔር እንደሱ ትእዛዝ የተሰሩትን ነገሮች ሁሉ ደግሞ እርሱ በወደደበት ስፍራ እንዲያስቀምጥለት ደግሞ አዘዘው። እግዚአብሔር እንዴት ስፔሲፊክ እንደሆነ አያችሁ። እኔ እንደምወደው መስራት ብቻ ሳይሆን እቃዎቹም የሚቀመጡት እኔ የምወደው ቦታ ላይ ነው አለ። እኔ የፈለኩበት ቦታ ላይ የሚቀመጡት። ዛሬም መንፈስ ቅዱስ ስራን ብቻ ሳይሆን ስፍራንም ይወስንልናል ወገኖች። አገልግሎትን ይሰጠናል፣ ስራን ይሰጠናል። የት ጋር እንደምናደርገው ስፍራም ደግሞ ይወስንልናል ካመን ነው። ሙሴ የእቃዎቹንም መቀመጫ ስፍራ እግዚአብሔር እንዳዘዘው ነው ያደረገው። በቃ እንዴ እግዚአብሔር እንዳለው ተሰርቷል። የፈለገው ቦታ ላይ ብናስቀምጠው ሰላም አይደል? የሚቀመጥበትንም ቦታ እግዚአብሔር ነው ያዘዘው። ስፍራንም ይወስንልናል እግዚአብሔር። ከዛ በኋላ አሮንና ልጆቹን ወደ መገናኛው ድንኳን ደጃፍ አቅርበህ በውሃ ታጥባቸዋለህ። የተቀደሰውን ልብስ አሮንን ታለብሰዋለህ። በክህነት ያገለግለኝ ዘንድ ቀብተህ ትቀድሰዋለህ። እጠባቸው፣ አልብሳቸው፣ ቀብተህ ቀድሳቸው፣ ወይንም ለያቸው ማለት ነው። ቀድሳቸው ማለት ነው። የመጨረሻው መለያ ቅባቱ ነው። ትቀባቸዋለህ። መቀባታቸውም ለልጅ ልጃቸው ለዘላለም ክህነት ይሆናል ይላል። ሃሌሉያ። እግዚአብሔር ሰዎችን ለአገልግሎት መለየት ብቻ ሳይሆን ይቀባል። ሙሴ አሮንና ልጆቹ ካህናት እንዲሆኑ መጀመሪያ አጠባቸው፣ ከዛ አለበሳቸው፣ ከዛ ቀብቶ ቀደሳቸው፣ ለያቸው ለእግዚአብሔር ስራ። ጌታም እንደዚህ ነው ያደረገን። ራእይ 1:4-5 ላይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ለታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለና ለወደደን አለ ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩ ለአባቱም ካህናት እንድንሆን ላደረገን ለእርሱ ለዘላለም እስከ ዘላለም ክብርና ኃይል ይሁን። ካህን ከመሆናችን በፊት ምን አደረገን? ከኃጢአታችን በደሙ አጠበን። ይሄ መታጠብ ደግሞ በነገራችን ላይ እንደው ሰዓት ቢኖረኝ በጣም ልናገርበት የምፈልገው ርዕሰ ጉዳይ ነበር። ይሄ ሌላ ጊዜ እናነሳዋለን፣ ጌታ ጊዜ ይሰጠናል። ሙሴ በመጀመሪያ እንግዲህ ይሄ የብሉይ ኪዳኑ መካከለኛ የአሮጌው ኪዳን መካከለኛ የኢየሱስ ጥላ የሆነው ሙሴ በመጀመሪያ አሮንና ልጆቹን አጠባቸው። ከዛ በኋላ ግን በቃ አንድ ጊዜ ሙሴ አጥቦናል ብለው ቁጭ አላሉ። ዕለት ዕለት ወደ መገናኛው ድንኳን ሲገቡ እነሱ ራሳቸው ደግሞ ይታጠቡ ነበር። እሺ ይሄ የብሉይ ኪዳን ሕግ ነው ካላችሁኝ፣ አዲስ ኪዳን ላይ ራእይ 1 ላይ አሁን ያነበብኩላችሁ ክፍል ወደደንና ከኃጢአታችን በደሙ አጠበን ይላል። ከዛ ምዕራፍ 7 ላይ ቁጥር 13 ላይ ደግሞ ከሽማግሌዎች አንዱ ተመልሶ እነዚህ ነጩን ልብስ የለበሱ ማን ናቸው? ከወዴትስ መጡ አለኝ ይልና እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም ይላል እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም ያነጹ። አያችሁ፣ ኢየሱስ ጌታና አዳኝ አድርገን ስንቀበለው ከኃጢአታችን በደሙ ያጥበናል። ከዛስ እኛ ደግሞ ዕለት ዕለት ልብሳችንን እናጥባለን። ለምን? በዚህ በረከሰ ዓለም ውስጥ ባልተዋጀ ዓለም ውስጥ ስንኖር ልብሳችንን ብዙ ነገር ይነካዋል። ልብሳችንን ስላችሁ ይህንን ማለት አይደለም። ብዙ ነገር ይነካዋል። ብዙ ነገር
ስለዚህ ምን እናደርጋለን? ልክ እንደነካው ስናስተውል እንታጠባለን። ወገኖቼ ንስሐን ከሚያቃልሉባችሁ ሰዎች ተጠበቁ። ንስሐ is a privilege፣ ለሰው ልጆች ብቻ እግዚአብሔር የሰጠው አስደናቂ ሰይጣን የሚቀናበት እድል ነው። ንስሐ እንደገና የምንገባበት በር ነው። ንስሐ አንድ ጊዜ አጥቤሽ ነበረ ቆሸሽ፣ በቃ የራስሽ ጉዳይ፣ ምንም ማድረግ አልችልም እንዳንባል እግዚአብሔር ንስሐ የሚባል ክቡር የሆነ ስጦታን ሰጥቶናል፣ ከፍቅሩ የተነሳ ማለት ነው። ስለዚህ ይህን ከሚያቃልሉባችሁ ሰዎች ተጠበቁ። እነዚህ ሰዎች ቃሉ ሲናገር ኢየሱስ በደሙ አጠባቸው ይልና ምዕራፍ 7 ላይ ሲመጣ ደግሞ ልብሳቸውን እያጠቡ ነው እዛ የደረሱት ሰዎቹ። እናንተ ከታላቁ መከራ ሲመጡ በመከራ ውስጥ እኮ ነበሩ፣ ግን አንዳንዴ በምሬት፣ አንዳንዴ በማጉረምረም፣ አንዳንዴ ከደረሰባቸው ችግር የተነሳ ከመንገዱ ክብደት የተነሳ ብዙ ነገር ልብሳቸውን ነክቶት ሊሆን ይችላል። በበጉ ደም ግን ያለመታከት አጥበው ደረሱ። እነሱ ናቸው አለኝ አለ። እና አሮንም ሙሴ አንድ ጊዜ አጠባቸው፣ ልክኛ ኢየሱስ አንድ ጊዜ እንዳጠበን ማለት ነው። ከዛስ ዕለት ዕለት ስናጠፋ፣ ስንበድል፣ መንፈስ ቅዱስን ስናሳዝን፣ ወንድሞቻችን እህቶቻችንን ስንጎዳ ምን እናድርግ? እንታጠባ ወገኖቼ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንታጠብ ወገኖቼ። ኩኪዬ እንኳን ደህና መጣሽ የኔ ውድ እህት። እንታጠብ ወዳጆቼ። ከዛ በኋላ ቁጥር 33 ላይ በማደሪያውና በመሰዊያው ዙሪያ አደባባዩን ተከለ፣ የአደባባዩንም ደጃፍ መጋረጃ ዘረጋ፣ እንዲሁ ሙሴ ስራውን ፈጸመ ይላል። ሙሴ ስራውን ሁሉ ልክ እንደታዘዘው አድርጎ ሰርቶ ሲጨርስ ደመና የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ሙሴ መቆም እስከማይችል ድረስ ማለት ነው። አሁን እኛን የምትባርከን ደመናዋ ናት። ምንወዳት የደመናዋን ፓርት ነው። ደመና ይምጣ ቤትህን ይሙላ። ከዛ በፊት ምን ይላል? ሙሴ ልክ እንደታዘዘው አድርጎ ስራውን ሰርቶ ጨረሰ ይላል። አያችሁ፣ መታዘዝ የእግዚአብሔርን ሕልውና ይጋብዛል፣ አትራክት ያደርጋል፣ እግዚአብሔርን ይስበዋል። መታዘዝ እኔ አለ እግዚአብሔር በወርቅና በአልማዝ ባሸበረቁ ብዙ መብራቶችና ያማሩ መድረኮች ወዳሉበት ወደዚያ እመለከታለሁ አላለም እግዚአብሔር። እኔ ያለ ወደ ትሁት በቃሌም ወደሚንቀጠቀጥ ወደዚያ ሰው እመለከታለሁ አለ። ወደሚታዘዘኝ ያልኩትን ነገር ልክ እንዳዘዝኩት አድርጎ ተንቀጥቅጦ አምላኬ ነው ጌታዬ ነው የሱን ፈቃድ የምሞላ እኔ ጌታ አይደለሁኝም ብሎ የሚያደርገውን እሱን እመለከታለሁ። እሱ ይስበኛል፣ አትራክት ያደርገኛል ይላል እግዚአብሔር። አያችሁ፣ ሙሴ እንደታዘዘው አድርጎ ሲጨርስ ደመናው መጣና ቤተ መቅደሱን ጤም አደረገው፣ ማደሪያ ድንኳኑን ጤም አደረገው። እግዚአብሔር ደስ መሰኘቱን የሚገልጠው በብርና በወርቅ አይደለም፣ ራሱን በመግለጥ። እግዚአብሔር ደስ እንዳለው በህይወቴ በምን አውቃለሁ? ህልውናው ክብብ ያደርግሃላ፣ መገኘቱ ይዳስስሃላ፣ ይታወቅሃላ። ምንም በሌለበት ምድረ በዳ ላይ የሚያስደስተው ሐሴት እንድታደርግ የሚያደርገው ያ ህልውና መጥቶ እቅፍ ያደርግሃላ። እግዚአብሔር ደስ እንዳለው የምናውቀው አካውንታችን ውስጥ ባለው ብር አይደለም። እግዚአብሔር ደስ እንዳለው የምናውቀው በህልውናው ነው። ደስ አለኝ አለ እግዚአብሔር እንዳዘዝኩት አድርጋችሁ ስለሰራችሁ፣ ያዘዝኩበት ቦታ ላይ ወስዳችሁ ስላስቀመጣችሁ ደስ አለኝ አለ። እና በምን ገለጥክ ደስታህን? ራሴ በመምጣት ነዋ። ደስ አይልም? ከዚህ በላይ ምን ደስታ መግለጫ አለ? ራሱ መጣ። ደስ ሲለው እግዚአብሔር መልአክ አይደለም ይልክላችሁ። ደስ ሲለው እግዚአብሔር ስጦታ አይደለም ይልክላችሁ። ራሱ ይመጣል። ራሱ መጣ፣ በሙላት መጣ። መገኘት ደግሞ ዲግሪ እንዳለው ታውቃላችሁ አይደል? ታውቃላችሁ። እናንተ መቼም ዳግመኛ የተወለዳችሁ መንፈስ ቅዱስ ያደረባችሁ ቅዱሳን ታውቃላችሁ የእግዚአብሔርን የመገኘቱን ዲግሪ። የዛሬው መገኘት ይለያል ብላችሁ አታውቁም? የእግዚአብሔር መገኘት እንደኛ መገኘት እኮ አይደለም። እኛ ስንገኝ ተገኝተናል፣ ሳንገኝ አልተገኘንም ነው አይደል? ዲግሪ የለውም እኮ መገኘታችን። የእግዚአብሔር መገኘት ግን ዲግሪ አለው። ብዙ ጊዜ እኮ እግዚአብሔር ተገኝቷል። ብዙ ጊዜ እኮ ከሙሴ ጋር ተነጋግሯል። አሁን የተገኘበት መገኘት ዲግሪው ግን ሙሴ መቆም አልቻለም። አያችሁ፣ እግዚአብሔር ሲበዛ ሰው ይቀንሳል።
ያልኩት ነገር ተረድታችሁ? እግዚአብሔር ሲበዛ የእግዚአብሔር መገኘት ዲግሪው በጣም ሲጨምር ሰውነት ዝቅ ይላል። ሰውነት መቆም ያቅተዋል። ሰውነት ማለት ይሄ ሰውነት ሳይሆን ሂውማኒቲ ስጋ እዛ ስፍራ ላይ ስፍራ ያጣል። እዛ ቦታ ላይ ስፍራ ያጣል። ሙሴ መቆም አልቻለም። ምክንያቱም ስፍራውን እግዚአብሔር በጣም ተገኝቶበት ስለነበረ። እንደዚህ አይነት አባባል እኮ ለእግዚአብሔር ብቻ ነው፣ ለሰው አይሰራም። እንትና ተገኝቶ ነበር ስትባሉ በጣም ተገኝቶ ነበረ አትሉም እኮ። ለእግዚአብሔር ብቻ ነው የሚሰራው። ለምን? ዲግሪ ስላለው። ዛሬ እግዚአብሔር መገኘት በጣም ነበረ እንላለን። ዲግሪ ያለው አያችሁ። እግዚአብሔር በጣም ይገኝላችሁ፣ በቤታችሁ በጣም ይገኝላችሁ። እሺ በሉትና በጣም ይገኝላችሁ። የለም እኮ አይደለም እያልኳችሁ ያለሁት ለዘላለም ከእናንተ ጋር ኖራለሁ ብሏል። በቃ ከኔ ጋር ነው፣ ከኔ ጋር ነው። ምንድን ነው የእግዚአብሔር መገኘት የምትሉት? ፍልስፍናውን ለራሱ ይዞ ይቀመጥ። የእግዚአብሔር መገኘት ዲግሪ ያለው ወዳጆች፣ እናውቀዋለን እኮ። እኔ ነፍሴ ምስክር ናት። ነፍሴ ታውቀዋለች። በጣም ሲገኝ ነፍሴ ታውቀዋለች። እንዴ ማንም ሊመሰክርልኝ፣ ማንም ዶክትሪን ሊያወጣልኝ አይችልም፣ አይገባም፣ አያስፈልገኝም። በጣም ሲገኝ አውቀዋለሁ። በጣም ይገኝላችሁ እግዚአብሔር። በጣም ተገኘና ድንኳኑን ሞላው። ሙሴ መቆም አቃተው። ግን የጎተተው አትራክት ያደረገው ምንድን ነው? መንፈስ ቅዱስ ነበረ። ወደ መገናኛው ድንኳን ይገባ ዘንድ አልቻለም ይላል። አልቻለም። ሰው አይችልም። ክብር ሲበዛ ሰው አይችልም። ህልውናው መጥቶ አስደንቋቸው፣ ሰርፕራይዝ አድርጓቸው፣ አሟሙቋቸው አልሄደም። እኔ በቀደምም ነግሬያቸዋለሁ። የእግዚአብሔር ክብር ውስጥ ነበርኩኝ ካለ ሰው በቃ የሆነ ነገር መሆን አለበት። አስደንቋቸው አልሄደም። እንዳዘዛቸው የሚመቸውን ስፍራ ስላዘጋጁለት እስከ ተስፋይቱ ምድር ድረስ እየመራ ወሰዳቸው። ምዕራፍ 40 የሚያልቀው በዛ ነው። እስከ ፍጻሜ ድረስ እየመራ ወሰዳቸው። ሃሌሉያ። ስለዚህ ዘጸአት ምዕራፍ 40 ስናጠናቅቅ ዛሬ አንደኛ ዘጸአት በባርነት ስቃይ በዝቶበት ሲጨነቅ በነበረ ህዝብ ታሪክ ጀምሮ በኢየሱስ ጥላ በሙሴ አማካኝነት ነፃ ወጥተው አምላካቸው በመካከላቸው ሲያድር ነው የሚጠናቀቀው። ስንጀምር የነበረው ለቅሶ ነው። ስንጀምር የነበረው ጩኸት ነው። የህዝቤን ለቅሶ ሰማሁ፣ ገዢዎቻቸው ያደረጉባቸውን ነገር አየሁ፣ ስለዚህ ላድናቸው ወረድኩ ሲል ነው እግዚአብሔር ምናውቀው መጽሐፉ ሲጀምር። የእስራኤል ልጆችም በጣም ቀንበር ስለከበደባቸው ወደ እግዚአብሔር ጮሁ፣ ተመረሩ፣ አለቀሱ፣ ተገደሉ፣ ተረገጡ ሲል ነው የጀመርነው ዘጸአት። ነፃ አወጣቸውና በመካከላቸው አደረ፣ ክብሩ በጣም መጥቶ ማደሪያውን ሞላው፣ ደግሞ ምስል ፍጻሜ እየመራ ወሰዳቸው ሲል ጨረስን ማለት ነው ዘጸአትን። የዚህ ጥላ አካል የሆነው የአዲስ ኪዳኑ ህዝብ ደግሞ እኛ እኔና እናንተ ከሰይጣንና ከኃጢአት ባርነት በክርስቶስ ነፃ ወጥተን የእግዚአብሔር ማደሪያ ሆነናል። አያችሁ፣ ታሪካችን ነው ዘጸአት ያልኳችሁ ለዛ ነው። በበደላችንና በኃጢአታችን ምክንያት ሙታን ነበርን፣ ከእግዚአብሔር የተለየን ነበርን፣ የዚህ ዓለም ገዢ የሚያዘን ነበርን፣ ጭቁኖች ነበርን፣ በባርነት በኃጢአት ባርነት በሰይጣን ባርነት ስር ነበርን። መጣና የአዲስ ኪዳኑ ሙሴ የአዲስ ኪዳኑ ነፃ አውጪ ነፃ አወጣን። ነፃ ማውጣት ብቻ ሳይሆን ደግሞ ልክ ሙሴ ህዝቡን ነፃ አውጥቶ የአምላክ ማደሪያ እንዳደረጋቸው እኛንም ነፃ አወጣንና የእግዚአብሔር ማደሪያ አደረገን። ለዛ ነው ታሪካችን ነው ያልኳችሁ። ታሪካችን ስለሆነ ዘጸአት መጠናት አለበት። በመጨረሻ ዘጸአት 40 የሚያሳየን ነፃ የመውጣት ዓላማው ጀስት ነፃ መውጣት ሳይሆን ከነፃ አውጪው ጋር ህብረት ማድረግና የሱ ማደሪያ መሆን እንደሆነ ነው። ነፃ የመውጣት ዓላማው ጀስት ነፃ መውጣት ሳይሆን የነፃ አውጪው ማደሪያ መሆንና ከነፃ አውጪው ጋር ህብረት ማድረግ ነው። አልቲሜትሊ ጎሉ ይሄ ነው። የዘጸአት ማለት ነው የነፃ መውጣት። ዘጸአት ማለት ራሱ ነፃ መውጣት ማለት ነው።